እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነው ጾም? እንዴት ነው? ዛሬ እኮ እንግዲህ ጾሙን አንድ ብለን ጀምረነዋል እና እንጀራ ልሞክር። እስኪ ልሞክር፣ ምን ይመስላችኋል? ማለት ካቦካሁት ዘግየት ብያለሁ። መብላት ከፈለኩ ደግሞ በእውነት ቆይቻለሁ። ጥልጥ ብያለሁ ለመብላት፣ ግን አልቦካልኝ ብሎ አልጋገርኩትም እስካሁንና አሁን ግን እስኪ ልሞክረውና ከቦካ ትንሽ ፈሰስ ላድርግና ቢያንስ የጾም ምግብ ልብላ ብዬ አሰብኩኝና አንቺ አጋስስ እንዳትሉኝ። ያው እንጀራ ኢትዮጵያዊ ሆኖ መቼስ እንጀራ አልወድም የሚል ይኖራል ብዬ አላስብም። ኢትዮጵያዊ እስከሆነ ድረስ ሁላችንም እንጀራ እንወዳለንና እስኪ እንግዲህ ዛሬ አብረን እንጀራ እንጋግር ማለት ነው። አብረን እንጀራችን ተጋግረን ካማረ አብረን እንበላለን፣ ካላማረ ግን እኔ ብቻዬን ያላማረውን ማንንም እንዲበላ አልፈልግም። የተበላሸ ነገር ማንንም አላበላም። ራሴ ነው እንዳበላሸሁት መብላት የምፈልገው። ሰውን የተበላሸ ነገር ማብላት ለኔ ጥሩ እንዳልሆነ ስለማውቀው ራሴ የተበላሸውን ምግቤን ራሴ እበላዋለሁ ማለት ነው። እና እንግዲህ ዛሬ ሰኞ ነው፣ አንደኛ ቀን የጾም መጀመሪያችን ነው። እግዚአብሔር ይመስገን። እንደው ስለ ጾሙ እስኪ አንዳንድ ነገር እናውሳና በጾም ሰዓት ማን ከተጣላው ጋር ይቅርታ ተባባለ፣ ማን ዘመዱን ደውሎ ስልክ ያገኘ ሰው። እኔ በርግጥ ስልክ የለኝም እንጂ ብዙ ይቅርታ ምላቸው ሰዎች አሉ፣ ግን ስልካቸው የለኝም። እውነት ለመናገር ስልካቸው ስለሌለኝ ማንንም ደውዬ ይቅርታ አልጠየኩም ብል ደስ ይለኝ ነበረ። እመቤቴ በምታውቁ ብል በጣም ነው የምደሰተው፣ ግን የማንም ስልክ ስለሌለኝ ያው ይቅርታ ከማለት በዚህ ሁኜ በስደት ሁኜ ያው ይቅርታ ብያለሁ። እነሱ ባይሰሙኝም ግን ለድንግል ማርያም የበደልኳቸው ቢያይኖሩም ግን ደግሞ ያው በአንዳንድ ነገር የምትነጋገሩት ሰው ይኖራልና ለዛ ሰው ያው እመቤቴ ይቅርታ ብያለሁኝ። አንቺ ይቅርታ እንዳልኩኝ ታውቂያለሽ፣ የልቤን አንቺ ስለምታውቂው ይቅርታዬን አንቺ ተቀበይልኝ ብያታለሁኝና እመብርሃን ድንግል ማርያም በእርግጠኝነት ያን ሰው እኔ አግኝቼው ይቅርታ ባልጠይቀውም ግን በድንግል ማርያም ስም ይቅርታ ብየዋለሁኝና ይቅርታዬን እሱ ባያየውም እመብርሃን አይታው ያው ይቅርታ እንደሚለኝ አውቃለሁኝና እስኪ የተጣላችሁት እኔ የተጣላሁት ሰው ይሄ ነበረ፣ ይቅርታ ብየዋለሁኝ፣ ደውዬ አግኝቼዋለሁኝ እና ይቅርታ ብየዋለሁ። ከጸብ ምንም ነገር ስለማይገኝ ደውዬ ይቅርታ ብያለሁኝ ያላችሁ ኮሜንት አስቀምጡልኝ። ምክንያቱም ጾም ስንጾም ይቅርታ መባባል አለብን። ይቅርታ እግዚአብሔር ያበቃው ለገዳም አባቶች ለገዳም እናቶች ይረዳል። እግዚአብሔር ደግሞ እንደኔ እንትን ያለው በስደት ያኖረው አይደለም ለገዳም አባት የተጣላውን ሰው እንኳን ይቅርታ ያልጠየቀ ይኖራል ብዬ ስለማስብ እስኪ ስንቶቻችሁ ናችሁ ይቅርታ የጠየቃችሁ ይቅርታችሁን የተመለሰላችሁ? ማለት እኔ አሁን ብዙ ባልበድላቸውም ግን በቃ እንደበደልኳቸው የሚሰማኝ ስላሉ ይቅርታ መጠየቅ የምፈልጋቸው ብዙ ልጆች አሉ። ብዙ ማለት ከቤተሰብ ግን ደግሞ ስልካቸው ስለሌለኝ ይቅርታ አላልኳቸውም፣ አላገኘኋቸውም። ማግኘት ፈልግ ነበር ግን ስልካቸው ስለሌለኝ ይቅርታ አልጠየኳቸውም። ግን ደግሞ በልቤ ጥፋትም ኖረብኝ ጥፋትም አልኖረብኝ ይቅርታ ብያለሁ። በድንግል ማርያም ልጅ አንተ ታውቃለህና ይቅርታዬን እንደሚቀበሉኝ አምናለሁ ብዬ ያው እንግዲህ ይቅርታ ብያለሁ። እንጀራው እስኪ አንዱ እንኳን ብዙም አይኑ የዛን ያክል ነው፣ ግን አሁን ሌላ እንጀራ እየጋገርኩኝ ነው። እስኪ እንግዲህ እንየው አብረን። ነገራችን ላይ የኢትዮጵያ ሴቶች
በየትም ቦታ ብንሄድ ማርያም ይሄው ዓለም አቀፍ ነን። እንጀራ ጋግረን እንበላለን። አያችሁት? አይኑ የሚያምር ጋግረን ለዛም የምንበላው ደግሞ በምንድን ነው? በመጥበሻ ነው የምንጋግረውና የሚያምር እንጀራ ጋግረን እንበላለን ማለት ነው። እግዚአብሔር ይመስገን። ኢትዮጵያዊ የሆናችሁ በሙሉ እግዚአብሔር ይመስገን በሉ። ማርያምን ኢትዮጵያ ልጆቿ ልባሞች ነን። ራስሽን አታካብጂ አለምነሽ አትሉም? እውነቴን ነው። ማካበድ ሳይሆን በቃ የኢትዮጵያ ልጆች የትም ቦታ ቢሄዱ የሆነ ነገር ሰርቶ መብላት ካስፈለጋቸው ሰርቶ ይበላሉ። እውነቴን ነው። ማርያምን የትም ቦታ የትም ይሁን የት የሆነ ነገር ሰርቶ መብላት ከፈለጉ ኢትዮጵያዊ ሰርተው ይበላሉ። አያቅታቸውም። ማርያምን እንጀራ ቢሉ እንጀራ መጋገር ይችላሉ። ዶሮ ቢሰሩም ይችላሉ። ጥብስ ቢጠብሱ ይችላሉ። የፈለገውን ጠላም ያዘጋጃሉ። እውነት የኢትዮጵያ ሴቶች እኮ የትም ቦታ ሄደው ሰርተው መብላትና አያቅታቸውም። ማርያምን አያቅታቸውም። እኔ አሁን ይሄው እግዚአብሔር ራሴን ላደንቅ አይደለም፣ ግን ደግሞ በኢትዮጵያዊነቴ በጣም ነው የምኮራ። የትም ቦታ ሂደን ሰርተን እንደምንበላ እናስመሰክራለን። እስካሁን ምንም ነገር አልበላሁም። ትኩስ እንጀራ በርግጥ በበርበሬ ሲሆን ደስ ይላል፣ ግን እኔ በርበሬ ስለሌለኝ በርበሬ አላገኘሁም። ግን ደግሞ ድንች ወጥ ሰርቻለሁ። አሁን ትኩስ በድኩስ ንፍጥ አደርጋለሁ ትላላችሁ። አያችሁ? እዩት እስኪ እዩት። ያው ቀረብ ላድርግላችሁ። ራቅም ሲል አይኑ ይታያል። ግን ቆይ በደንብ ፎቶ ቪዲዮውን በደንብ አሳያችኋለሁ። እና ኢትዮጵያ እናቴ ከአንቺ በመፈጠሬ የአንቺ ልጅ በመሆኔ ደስ ነው የሚለኝ። ማለት በቃ ኢትዮጵያዊ ሆናችሁ ያማራችሁን ነገር ጋግራችሁ ከመብላት ወይም ደግሞ የሆነ ነገር አድርጋችሁ ከመብላት ምንም የሚያግዳችሁ ነገር የለም። ምንም። ምክንያቱም በቃ ስራው ሁሉ ነገር ከቤተሰብ የወረስነው ነው ማለት ይቻላል። ከኢትዮጵያዊነታችን ከአስተዳደጋችን የወረስነው ነው። በመጥበሻ እንግዲህ አሁን ማን ያምናል? በብረት መጥበሻ እንጀራ ጋግረን በላን ብንላቸው ማን ነው የሚያምነው? የሚያምነን አለ? ግን ደግሞ ይሄው ራሳችን በራሳችን ሰራና እንበላለን ማለት ነው። ክብር ለኢትዮጵያ። እዩት። አሁን በደንብ ይታያችኋል። እዩት። ይሄ እዩት። እዩት። ይሄው አሁን በረድ ስላለ በደንብ ላሳያችሁ። እዩት። ይሄንን እኛ ኢትዮጵያውያን ይሄንን ለሰርተው ለመብላት ማን ብሎን ኩሉን ማን ኩሎሻል ባትኳዩም ያምርብሻል የተባሉት የኢትዮጵያ ሴቶች ናቸው። ማለት በሄዱበት ዓለም ጋግረው ሲበሉ የሚያምርባቸው እንጀራ ሲጋግሩ፣ ወጥ ሲሰሩ፣ የፈለገ ነገር ቢሆን የኢትዮጵያ ልጆች የትም ቦታ ቢሄዱ የሚሰሩት ያምራል፣ ይጣፍጣል። ማርያምን የኔ አሰሪ ማለት ነው በጣም ነው የምትወድልኝ ምግቤን። እኔ ከማንም ሰው ጎበዝ ነኝ ማለት አይደለም። እንግዲህ እንደዚህ አዙረሽ የጋገርሽው እንትን ያምራል ማለት ሳይሆን እኛ ኢትዮጵያውያን የተዋጣልን ሴቶች እንደሆነ አሰሪ ራሱ ግርም ነው የሚላት። ምግባችሁ ይጣፍጣል፣ የያዛችሁት ነገር በቃ ቸኮሌት ነው እንዴ ነው የምትል። በጣም ነው የሚጣፍጥልን። አሁን በረድ አድርጌ ልበላ ነው። እውነት ለመናገር በጣም ርቦኛል፣ አልበላሁም። ያው እንትን ስለሆነ ማለት ነው። እስኪ እዩት፣ እስኪ እዩት፣ እስኪ ጫንቀው እዩት፣ እስኪ እዩት፣ እዩት እስኪ በመጥበሻ የተጠበሰ እንጀራ፣ በመጥበሻ የተጋገረ እንጀራ እንደዚህ ከጣመ በኖርማል አገጋገር እንኳን ብንጋግረው እንዴት እንደሚጥም መገመት ያቅታል ብዬ አላስብም። ያው ስለመሸ አሁን ብዙም እንትን አለው። ግን እዩት፣ እግዚአብሔር ይመስገን ኢትዮጵያዊ በመሆኔ ኩራት ይሰማኛል። ማለት ዓለም አቀፍ የኢትዮጵያ ልጆች ዓለም አቀፍ ናቸው።
ያኮራሉ። ኢትዮጵያ ያኮራሉ ብቻ ሳይሆን እናኮራለን። እንዴ ለምን እናኮራለን እንጂ። የኔ አሰሪ እንጀራ በጣም ትወዳለች እና እንጀራ ስጋግር ደስ ነው የሚላት። አሁን ስትመጣ የለችም። ስትመጣ በደንብ ስለምበላ በደንብ ማርያምን ደግሞ የዛሬው በጣም ስለሚያምር በእርግጠኝነት ትበላለች ብዬ አስባለሁ። በስነ ስርዓት እርቦኛል። ማርያምን ልብላ እንዴ! እንኳን ሰራሁት እንኳን ሰራሁት እንኳን ጋገርኩት። እንግዲህ እሳት ግን እየቆጠባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሄው በድንች ሲበላ ያምራል እንጀራው ማለት ነው። በስላሴ ስም እመቤቴ ባርኪው። አገሬ ገብቼ ልጄ ጋር እንደዚህ ለመብላት አብቂ። ሌላ ምን እላለሁ? በስደት ሀገር ሁኜ ሸጋ እንጀራ ማርያምን በስመ አብ እኔ ሁሌ ጋግራለሁ። አሁን ግን ጾም ስለሚገባ ማለት ጾም ስለሆነ ግዴታ መጋገር ስላለብኝ ጋገርኩኝ። እሷም በእርግጥ ትወዳለች። የእኛን ምግብ በጣም ነው የምትወደው የኔ አሰሪ። በተለይ እኔ ጨጓራ ስላለብኝ ምግብ አደስ አልበላም እንጂ ምስር አልበላም። ጨጓራ አለብኝ። እንግዲህ በጣም አሪፍ ነው። ማርያምን እየጋገራችሁ ብሉ። ዱቄቱን ምስ ታረጉትና እርሾውን ለብቻ ታቦክታላችሁ። ከዛ ኩፍ ሲላችሁ እርሾው ዱቄቱን ካመሳችሁት መብረድ አለበት። ትኩስ በትኩስ ካቦካችሁት እንጀራው አያምርም። ቂጣ ነው የሚል እንጂ ኖርማል የቤተሰብ እንጀራ ነው የሚል ነው። በደንብ እንትን አድርጉት። ይሄው በደንብ አብኩት። ሊጡን በደንብ መውካት አለበት። እንትን ማሸት ብዙም ባታሹትም ምንም እንትን አይልም። ማሸት እንኳን አያስፈልገውም። እውነት ለመናገር አትሹት። ዝም ብላችሁ ግግር አድርጋችሁ በቃ እንዴ! አዳ ማን በእንጀራ አምሮት ይጎዳል? በሰው ሀገር በስደት እንዴ! የእናቴን እንጀራ ሂጅ እስክበላ ድረስ እንደዚህ እየጋገርኩ መበላ ነኝ። ዘመዶቼ እንብላ። ማርያምን እኔ እንጀራ በጣም ነው የምወድ። ከሲስተር ጋር ሁኜ አዲስ አበባ ማለት ነው። ሲስተር ዳቦ ትወዳለች እና ሁሌም ዳቦ ብትጋግር ደስ ነው የሚላት። ከሌለ እንኳን ብትገዛ ሁላ ትወዳለች። እኔ ደግሞ አልወድም ዳቦ። ከዛ ቆሎ ገዛለሁ። እንጀራ ከሌለ እንጀራ መግዛት አልፈልግም። የተገዛ እንጀራ አልበላም እና ቆሎ ነው የምወድ። ራሷ ምን ትለኛለች? አንቺ ደግሞ ቆሎ ነው የምትወጂ፣ ሁሌም ቆሎ ቂጣት እንትን ዳቦ አትበይም። ለምን ዳቦ አትበይም ትለኛለች። እንዴት ዳቦ አልበላም አላታለሁ። ምን ችግር አለው? ዳቦ እኮ እሷ ዳቦ ስለምትወድ ዳቦ እኮ በጣም ነው የሚጥም ትላለች። አዎ ላንቺ ነው እንጂ ለኔ ዳቦ አይጥመኝም ነው የምላት። ዳቦ አልወድም። ይበል ሱዳን ሀገር ሁኜ ሳሚዬ ዳቦ ይወዳል። እኔ ጋር ደግሞ ዳቦ አንዋደድም እና ነገ ቤተክርስቲያን ላይ ዳቦ እንድትበላ ልጅ ሚስቴ ዳቦ እንድትወድ ይላል። እኔ ዳቦ ስለማልወድ እሱ ዳቦ ስለሚወድ እንጀራ ገዝተን እንበላለን። እንጀራ ነው የምገዛ፣ ዳቦ አልገዛም። እሱ ዳቦ ስለሚወድ ብቻ ማለት ነው። ጸሎት ላድርግ ሚስቴ ዳቦ እንድትወድ ሚስቴ እኔ ጸሎት አድርግ ይላል። አርግ እንኳን አንድ ጸሎት
ለምን 10 ጾለት አታረግም? እኔ ግን እንጀራ አልምወድ ዳቦ አልወድም እለዋለሁ። እና ዳቦ በጣም ነው ብዙም ለዳቦ ፍቅር የለኝም፣ ለእንጀራ ነው ፍቅር ያለኝና ደግሞ እንጀራና እናት አይጠገብም ይባላል። ማርያም ነው እንጀራና እናት አይጠገብም። ድንግል እንጀራ በጣም ነው የምወድ። በተለይ ኢትዮጵያ ገብቼ እናቴ ቤት መብላት የምፈልገው እንጀራ አጥቶኝ በጣም ነው የምፈልግ ማለት የማዘር እንጀራ ማርያምን ፈንጅ ነው። አንዱ ብቻ ነው የሚያጠግብ። ለእኔ እንኳን በዚህ ሀገር አበላሌ ሁለቱን ነው የሚበላው። የማዘርን እንጀራ የእናቴ እንጀራ በጣም እንትን ነው ማለት የሁላችንም የእናቶቻችን እንጀራ እንትን ይላል። ግን ያው የገበሬ ቤት ደግሞ እንጀራው እንደምታውቁት ነው፣ ወፍራም ነው። በስስ እንጀራ ልጆችን አላስገመግብም ነው የሚል የገበሬ ቤተሰብና የእናቴን እንጀራ ድብና አድርጌ እስክበላ ድረስ ከዛ ደግሞ እዚህ የጆርዳኗን እናቴን እንጀራ ልብላ። አይመስላችሁም? ጆርዳን ሱዳን ሀገር እያለሁ እንጀራ ገዝቼ እንጂ እንጀራ እንደዚህ በመጥበሻ ጋግሬ አላውቅም። ግን እንጀራ እጋገረ ሸጥ ነበር። እኔ ራሴ ምጣድ ገዝቼ እንጀራ ሸጥ ነበር። ያው አንዳንዴ የዋህ ከሆናችሁ ደግሞ ምጣድ ብትገዙም እንጀራ ብትጋግሩም አያዋጣችሁም። ዘራፍ ከሆናችሁ ላገኛችሁት ካቆረሳችሁ ካቀረባችሁ ሰራ ነው የምትገቡ። እኔ ሳራ ገብቻለሁ። ለዛ ነው እንጀራ መጋገር ያቆምኩት ሱዳን ሀገር እና አያችሁ ምንም ቢጎርሱ ምንም ቢያርሱ እንደ ጎመን ያጎርሱ አለች አያቴ። እውነቷ ነው። ምንም ቢሆን እንደ እንጀራ አድርጋችሁ ጥግብ ብላችሁ የምትጎርሱት ምግብ የለም። የፈለገ ነገር ቢሆን እንጀራ ጠግባችሁ ነው የምትጎርሱት። ትንሹን ያጠግባል። አሁን ትንሹን የበላው ግን ይኸው እየጠገብኩ ነው። ሌላ ነገር ግን ቂጣ ምናምን ግን ማርያም አያጠግብም። ድንግልን አያጠግቡም። የባሰ ራብ ነው የሚለቅባችሁ ቂጣ ስትበሉ። እኔ ቂጣ ከበላው ራብ ነው የሚለቅብኝ፣ አልጠግብም። እና እንጀራ ግን ያጠግባል። እንደ እንጀራ የሚያጠግበኝ የለም በዚህ ምድር ላይ። ምንድነው የሚያጠግብሽ ብትሉ እንጀራ ነው የሚያጠግበኝ። ቂጣ ምናምን አልጠግብም። ቂጣ በልተው የሚጠግቡስን እህቶቼ እግዚአብሔር ያደላቸው ናቸው። እኔ ቂጣ በልቼ አልጠግብም። ጭራሽ ቂጣ ከበላሁ አይበላልኝም ማለት ቁልቁል ወደ ሆዴ አይወርድምም። ደግሞ አልጠግብም ስለማልበላው ጠግቤ ስለማልበላው ቂጣ አያጠግበኝም። ማለት ከውስጥ የደስተኛ ሆኜ ስለማልበላው ነው እውነት ለመናገር የማያጠግበኝ ማለት ነው። ሌላ ምግብ ግን ያጠግበኛል። እንጀራ እንደስት በቃ ትንሽም ብበላ በእንጀራ አጠግባለሁ። ትንሽም ግን ይሄ ቂጣ ምናምን ቂጣ ነው። ከነስሙም ቂጣ ነው። እንጀራ ግን እንጀራ ነው። ያጠግባል። አንጀት ልገጥ ያደርጋል እንጀራ። እናቴ ምን ትላለች መሰላችሁ? ሴት ልጅ ቂጣ ከምትጋግር የቂጣውን እህል ብታቦካውና ወደ እንጀራ ብትቀይረው የበለጠ ያምራል
የበለጠ ማለት በቃ አንደኛ እህሉም ይበረክታል፣ ለቤተሰብም ይመክታል። ቂጣ ግን ምንም አይጠግብም አያጠግብም ነው የምትል አንዳንዴ የገጠር ስትሆኑ ብዙ ነገሮችን ትማራላችሁ። ከእናቴ ብዙ ነገር ተምሬያለሁ። እንጀራ ነው የምትወደው። ብትሞት ቂጣ መጋገር አትወድም ዳቦ ካልሆነ። ያም ደግሞ ዳቦ የምትጋግርም አመት በዓል ሲሆን ነው እንጂ እነዚህ ዳቦ ምናምን ቀን ጠብቃ ምናምን ማርያምን አትወድም። እንጀራ ነው የምትወደው። ማዘሬ አያቴም እንደዛ ነው የሚወዱ እና እንጀራ ለመውደድ ለመብላት እንደዚህ አድርጋችሁ ጋግራችሁ ትበሉ ታያችሁ። ጥቅም አለው ይሄ ቂጣ የሚባለው። ወይ ከአንጀት አይደርስ ወይ እናንተ በልታችሁ አትረኩ፣ ወይ ከአንጀታችሁ ሙሉ በሙሉ አይደርስ። የሆነ ቃርቃር እያላችሁ ነው ይሄ እንጀራ ቂጣ የሚባለው። እንጀራ ግን በቃ ትኩስም ሆነ ቀዝቃዛ። እኔ ትኩስ እንጀራ ድሮ በጣም ወድ ነበር በሚጥሚጣ። አሁን እዚህ ሀገር ሚጥሚጣ ይኖር ትኩስ በድቁስ ብንበላ አሪፍ ነበር ላላችሁ። ለማንኛውም ውዶቼ እንኳን አደረሳችሁ ነው የምል። ያው ሌላ ምንም ልል አልችልም። ጾሙ እንዴት እያያዛችሁ ነው? የመጀመሪያ ቀን ጾም እኮ ትንሽ ድክምክም ያደርጋል። 2 ቀን 3 ቀን ሲሆን ነው እንጂ እየረመዳችሁት የምትሄዱ የመጀመሪያ ቀን ያው ትንሽ ደከም ያደርግም፣ ግን ያው ችግር የለውም። ምንም አይልም ያላችሁ ቆየሁበት። ጋገርኩ ነው። ክብር ለድንግል ማርያም ልጅ። ይሄን ያጣም ስንት አለ። ብቻ እግዚአብሔር ይመስገን። አያችሁት? ታያችኋል? ይሄው ለምን የፍቴፍትን እየበላሁት እንዳይመስላችሁ ስበላሽ ላያችሁ። ይሄ አጋስስ ሴት የፍቴፍትን እየበላ እንዳትሉኝ። የፍቴፍትን እየበላሁ ሳይሆን ያው በልቻለሁ፣ እግዚአብሔር ይመስገን። አልበላሁም አይደለም፣ ግን የፍቴፍትን አይደለም የበላሁት። እና ሊጡን ቀንሼ ልተወው ነው። ነገ እንጋግረዋለሁ እና ያለውን ነገር ካሳየዋችሁ ነገ ነው የምጋግረው። ሊጡን እየቀነስኩት ነው። ስለዚህ መልካም የጾም ቀን ይሁንላችሁ። ባይ ቻው። እወዳችኋለሁ።